ዋናው ጉባኤ 500 አባላት ባሏቸው 8 ቡድኖች በመጪው ሰኞ ይጀመራል አሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ። ዋና ኮሚሽነሩ የሀገራዊ ምክክር ጉባኤውን ሂደት አስመልክተው በሰጡት መግለጫ ተመካካሪዎቹ አጀንዳዎቹ ላይ መግባባት እንደሚጠበቅባቸው ጠቁመው የመግባባት መዳረሻው እስከ 75% መሆኑን አመልክተዋል። ተሳታፊዎቹም በየቡድናቸው በሚቀጥሉት ቀናት አጀንዳዎቹ ላይ ወደ በለጠ መግባባት የሚሄዱበት ሁኔታ እንደሚኖር አብራርተዋል። የጎርፍ አደጋን በተቀናጀ መልኩ ለመቀነስ በትኩረት እየተሰራ ነው አሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ። የኢትዮጵያ የጎርፍ መከላከል ፕሮጀክት ስትሪም ኮሚቴ 6ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። መድረኩ የፕሮጀክቱን የ2018 በጀት ዓመት የስራ አፈጻጸም ለመገምገም፣ የተገኙ ውጤቶችን ለመዳሰስና የ2019 በጀት ዓመት እቅድን ለማጽደቅ ያለመ ነው። ዶክተር ሀብታሙ ኢተፋ እንዳሉት በፕሮጀክቱ እስካሁን የተከናወኑ ስራዎች በርካታ የጎርፍ ተጋላጭ አካባቢዎችን ከአደጋ መጠበቅ አስችለዋል። በተጨማሪም በጎርፍ ምክንያት ከእርሻ ውጭ የነበሩ ሰፋፊ እርሻ መሬቶች ወደ ምርት እንዲመለሱ አስተዋጽኦ ማድረጋቸውን አስገንዝበዋል። የኢትዮጵያ አየር መንገድ ከነገ ሐምሌ 25 2018 ዓ.ም ጀምሮ ከጎንደር ወደ ሁመራ ቋሚ የበረራ አገልግሎት ይጀመራል አለ። በዚህም መሰረት ዘወትር ቅዳሜ ከጎንደር ወደ ሁመራ እንዲሁም ዘወትር ሰኞ ከሁመራ ወደ ጎንደር የበረራ አገልግሎት ይሰጣል ተብሏል። የሀገር ውስጥ በረራ መዳረሻዎችን በማስፋት ህዝብን ለማገልገል እንደሚሰራ የገለጸው አየር መንገዱ ይህ የበረራ አገልግሎት መጀመር ማህበራዊ ግንኙነትን ከፍ ያደርጋል ብሏል።